የፀጉራቸውን ታሪክ በአንድ ጊዜ የሚቀይርላችሁ ማስክ፣ በተለይ ደግሞ እንደዚህ እንደኔ ፀጉራችሁን ቁጥርጥር ሰርታችሁ ጭብርር ብሎ አልበጠር ካላችሁ በመጀመሪያ ይሄንን ማስክ ተጠቅማችሁ ብታበጥሩትና ማስያጅ ብታረጉት በጣም የበለጠ ፀጉራችሁ የተፍታታና እንዲሁም ደግሞ ለመበጠር ጫፍ ጫፉ መንታ ለሆነ ለሚደርቅባችሁ፣ ለሚበጣጠስ አላደግ ላለ ፀጉር በጣም ምርጥ የሆነ የፀጉር ምግብ ነው ይዤላችሁ የመጣሁት። ይቅርታ። ሰላም ውዶቼ፣ እንዴት ናችሁ? ሰላም ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልን እያልኩኝ እዚህ ጋር እንደምታውቅ ቅድም ጭብርር ያለው ይላችሁ በአንድ ዙር ማለት ነው። በአንድ ዙር እንደዚህ ይሆናል። እንግዲህ ትንሽ ደረቅ ብሎብኛል። ማታ አቆይቸው ስለነበረ ጠዋት ሰርቼ እሱ የሆነበትን ምክንያትም ደግሞ ነግራችኋለሁ ማለት ነው። እናንተ ግን ቪዲዮውን እስከ መጨረሻው ላይክ እያደረጋችሁ ተከታተሉኝ ማለት ነው። እዚህ ጋር እንግዲህ በመጀመሪያ ደረጃ ያው ተልባ ነው የምጠቀመው። ሌሎችንም ግብአቶች ጨምራለሁ። እናንተ እስከ መጨረሻው ካሰራሩ እስከ አጠቃቀሙ ብታዩት ለእናንተም ተጠቃሚ ትሆናላችሁ። ጀመር አድርጋችሁ ባትተውት በኋላ ላይ አሰራሩ እንዴት እንደሆነ ጥቅሙ ሁሉን ነገር አናቅም ማለት ነው። እዚህ ጋር እንግዲህ አንድ ማንኪያ ተልባ፣ አንድ ማንኪያ ጥቁር አዝሙድ ተጠቅም ያለው። ሌላኛው ግብአቴ ደግሞ ቁርንፍድ ነው የምጠቀመው። እንግዲህ እኔ የተፈጨ ስላለኝ የተፈጨውን ነው የምጨምረው። ምክንያቱም የምጠቀመው ስለምፈጨው መፍጫዬን እንዳይሰብርብኝ ቀድሜ የፈጨው በፊት ይሄ የተፈጨ የምጨምረው ቡና አለው፣ ቁርንፍድ አለው፣ እንዲሁም ደግሞ ሮዝመሪም አለው፣ ቀረፋም አለው። አንድ ላይ አድርጌ ማለት ነው የተፈጨው ቦደሩ ይሄንን የጨመርኩበት ዱቄቱ ማለት ነው። ይሄንን ጨምሬያለሁ። ለምን የተፈጨውን እንዳደረኩበት እናንተ ታያችሁት ይገባችኋል ብዬ አስባለሁ በኋላ ላይ ማለት ነው። እና እዚህ ጋር እንግዲህ ሌላኛው ግብአት የምጠቀመው ዝንጅብል ነው። ዝንጅብል ለፀጉራችን እድገት፣ በተለይ ደግሞ ፀጉራችሁ ስስ ለሆነባችሁ ፀጉራችሁን ያወፍርላችኋል፣ ያበዛላችኋል። እንዲሁም ደግሞ ፎረፎር ካለባችሁ ከፊል ለሸሸባችሁ በአጭር ጊዜ ነው የሚመልስላችሁ። እዚህ ጋር እንግዲህ ሽንኩርት ነው። ሽንኩርትን አብዝታችሁ ብትጠቀሙ ፀጉራችሁ በተለይ ለተጎዳ እንዲሁም ደግሞ ከፊት ለፊት ራሱ ሁለት ከፍላችሁ ራሱ ከፊት ለፊት የሸሸባችሁ ፈተግ ፈተግ ብታደርጉት ፀጉራችሁን ይመልስላችኋል፣ ያሳድግላችኋል፣ የበዛና ያፋፋላችኋል ማለት ነው። ይሸታል ቅላላችሁ። እንግዲህ ሽታውን የሚያጠፉ ነገሮችን ስለምንጠቀም በእርግጠኝነት ምንም አይነት ሽታ የለውም። ዝንጅብሉን እንደዚህ አድርጌ 2 ራስ ሽንኩርት ነው የተጠቀምኩት። እንግዲህ ያው በጣም ትንንሽዬ ነው የተጠቀምኩት። እናንተ ደግሞ በጣም ትልቅ ተሆነ አንድ ብቻ ይበቃችኋል። እንደ ፀጉራችሁ ብዛት እዚህ ጋር የምትሰሩት እንደ ፀጉራችሁ ብዛትና ማነስ። ለምሳሌ ለልጆቻችሁም ጭምር የምትጠቀሙ ከሆነ ይሄንን ቢያንስ ከ2 ዓመት ከ3 ዓመት በላይ የሆኑ ልጆችን ለ10 ደቂቃ ወይም ደግሞ ለ20 ደቂቃ ያህል ብቀቧቸው ምንም ችግር የለውም ማለት ነው። ከዛ እዚህ ጋር እንግዲህ ዝንጅብሉን አላጥኩትም፣ ምክንያቱም ንጹህ ስለሆነ አጥቤ ነው እንደዚህ ያደረኩት። ከዛ እዚህ ጋር እንግዲህ ቅድምዬ የተፈጨ ያደረኩበት ቁርንፍድ ለዚህ ነው ማለት ነው። ምክንያቱም መፍጫችንን እንዳያበላሽብን ቁርንፍድ በተፈጥሮ ጠንካራ ስለሆነ ማለት ነው። ማመስም ትችላላችሁ፣ ግን ትታምሱት ደግሞ ተኖ ይወጣል ማለት ነው ጥቅሙ። እዚህ ጋር እንግዲህ አንድ ላይ ሁሉንም እንደዚህ አድርገን እንፈጨዋለን። ፍጭት ታደረግን በኋላ ውሃውን ነው የምንፈልገው ማለት ነው። በመጀመሪያ እንደዚህ ለቅለቅ አድርጌ ጨምረዋለሁ። በደንብ አድርጋችሁ እንደ ፀጉራችሁ ብዛትና ማነስ ውሃውንም መጨመር ትችላላችሁ። እናንተ እንዳልኳቸው ነው። እኔ እንደ ፀጉሬ ብዛት ነው። የኔ ፀጉር በጣም ነው ብዙ ማስክ የሚወስደው ማለት ነው። ማስክ ስጠቀም አይዳረስልኝም። በዛ አድርጌ ነው የምንሰራው ማለት ነው። እና እንደዚህ አድርጌ ያው በአንድ እጅ ካሜራ ይዤ በአንድ እጅ ደግሞ እየሰራው ስለሆነ ለዛ ነው እንትን ያልኩት ማለት ነው። ተተንገዳገደባችሁ እንትኑ ማለት ነው ካሜራው። እና እንደዚህ አድርጌ በደንብ አድርጌ ጭምቅ አደርገዋለሁ። ሽታው በጣም ደስ ነበር የሚለው። በነገራችን ላይ የቁርንፍዱና
የጥቁር አዝሙዱ ሽታ ነው ግን ነው የሚታየው ማለት ነው። እዚህ ጋር እንግዲህ ኒሻ ወይም ደግሞ የበቆሎ ዱቄት፣ ብዙዎቻችሁ ኒሻ ምንድን ነው ለምትሉ የበቆሎ ዱቄት ነው። በዚሁ አጋጣሚ ኮሜንት ላይ ስለነገርሽ እናመሰግናለን ብላችሁኛ፣ እኔም በጣም ነው የማመሰግነው። እኔ ችግር የለብኝም፣ የተጠቀምኩትን እዚሁ ላይ እጽፍላችኋለሁ፣ ነገራችኋለሁ ማለት ነው። እዚህ ጋር እንግዲህ ሌላኛው ግብአቴ ደግሞ የኮኮናት ወተቱ ዱቄቱ ማለት ነው። ዱቄት የኮኮናት ነው እየተጠቀምኩት ማለት ነው። እሱን ካላችሁ እሰየው፣ ከሌላችሁ አለመጠቀምም ትችላላችሁ። በነገራችን ላይ ኮኮናት ወተቱ የራሱ ወተት አለው ማለት ነው። እሱንም መጠቀም ትችላላችሁ። ከታች ሰርቼላችኋለሁ ከዚህ በፊት ማለት ነው። እዛ እንደዚህ አድርጌ በደንብ አድርጋችሁ ስታማስሉ፣ በነገራችን ላይ ቂጡ የሆነ እንደ ሲሚንቶ ነው እንትን የሚልባችሁ እንትኑ ማለት ነው። ኒሻው በጣም የደቀቀ ተፈትጎ ስለሆነ የበቆሎ ዱቄት እንትን የሚለው ስለሚያጠነክር ቶሎ ትንሽ ወዲያውኑ እሳት ላይ እንደዚህ ሞቅ እንዳለ ቶሎ ጨምራችሁ ብታማስሉት አሪፍ ነው ማለት ነው። እና እንደዚህ አድርጌ እሳት ላይ እንጥደዋለን። እሳቱን ቀነስ አድርገን በደንብ አድርገን ከዛ በኋላ የበቆሎ ዱቄቱን ስትጨምሩ አታብዙት ማለት ነው። በጣም ገንፎ እንዳይሆንባችሁ። እንግዲህ እንደምታዩት 2 ማንኪያና ትንሽ ነው የጨመርኩት። ወዲያውኑ ስትጠቀሙ ግን ይህን ማስክ ሰርታችሁ ስትጠቀሙ ወዲያውኑ ማለት ቢያንስ ከ1 ሰዓት በኋላ ከ2 ሰዓት በኋላ ቢሆን አሪፍ ነው። በኋላ ላይ ድርቅ ነው የሚለው በቆሎ የመድረቅ ባህሪ ስላለው ማለት ነው። ከዛ እንደዚህ አድርጌ በደንብ አድርጌ እንደምታዩት እንዳይጓጉልባችሁ፣ ተስሩ እንዳይዝባችሁ እንዳልኳችሁ ሰዓቱን ቀነስ አድርጋችሁ እንደዚህ ታማስሉታላችሁ ማለት ነው። በደንብ አድርጋችሁ በእንደዚህ ሁኔታ በራሱ እየወፈረ ይመጣል ማለት ነው። ይላችሁ እንዴት አባቱ እንደሚያምር የሆነ ብሉይ ሁላ ነው የሚለው እና ተሳስተሽ ቀምሰሽው እንዳይሆን እንዳትሉኝ ማለት ነው። እና እንደዚህ አድርጌ በደንብ አድርጌ እንትን እለዋለሁኝ ማለት ነው። በደንብ ያን ያህል ብዙ ሰዓት እንዳታቆዩት፣ እንትን እንዳይል ድርቅ ይላል ማለት ነው። ወዲያውኑ ወፈር እንዳለላቸው 1 ሰዓት ይቅርታ፣ 1 ሰዓት አልኩኝ። 1 ደቂቃም ሊሆን ይችላል፣ 2 ደቂቃም ሊሆን ይችላል፣ እንደ ሰዓታችሁ መጠን። ከዛ በኋላ በቂው ነው ማለት ነው። እንደዚህ ልስልስ እንዳለ እናወጣዋለን ወዲያውኑ። እዚህ ጋር እንግዲህ ውሃው የተጠለለ ሁሉም ነገር እየተጨመቀ ስለሆነ አጥሉኝ አይል ጭመቁኝ አይል፣ በቃ እንደዚህ አድርገን እንትን እንለዋለን ማለት ነው። ከዛ በኋላ እዚህ ጋር እንግዲህ የተጠቀምኩት እኔ ቤት ውስጥ የምሰራው የቁርንፍድና እንዲሁም ደግሞ የባልዚን ሮዝመሪ ያለው ሄን ያለው ይሄ ጭቃ ቅባቱ ማለት ነው። የእሱ ያለቀብኝ ትንሽዬ ቧጥጬ እየጨመርኩ ነው ያለሁት ዝቃጩንና ከዛ በኋላ ያው ልክክ ያለውን ትኩስ ስለሆነ ውስጡ አስገብቼ እንትን እያልኩት ነው። ወዲያውኑ ነው የሚለቅላችሁ በእንደዚህ አይነት ዘዴ ብትጠቀሙ ማለት ነው። ከዛ በኋላ እንደዚህ አድርጌ በደንብ አድርጌ አሪፍ ስለሆነ ባልዚን እቀላቀልበታለሁ። እናንተ የኮኮናትም ቅባት መጠቀም ትችላላችሁ። እኔ ግን ትንሽዬ የወይራ ዘይት እጠቀማለሁ። እንዳልኳችሁ እኔ የወይራ ዘይት በጣም ነው የምወደው። ብዙዎቻችሁ ደግሞ የወይራ ዘይት ትወዳላችሁ። ያው ከስንት አንድ ደግሞ የወይራ ዘይት አይስማማን የምትሏላችሁ። ነገር ግን እናንተ የሚስማማችሁን ቅባት መጠቀም ትችላላችሁ። ምክንያቱም ብቻውን እንዳንጠቀም ድርቅ እንዳይልብን ማለት ነው። ከዛ በኋላ እንደዚህ አድርጌ እኔ ከ12 ሰዓት በላይ አቆይቸው ነበረ ማለት ነው። ውጭ ላይ እንደዚህ ሸፉኝ። ግን ማታ ላይ እንትን ስለው ማለት ነው ምን እንደሆነ ታውቃላችሁ? ድርቅ ነው ያለው። እዚህ ጋር እንግዲህ ያው ፀጉሬ ምንድን ነው ቁጥርጥሮች ተሰርቻው ስፈታው እንዴት አባቱ እንዳማረ በቀደም የለቀኩላቸው የጥቁር አዝሙድና የቁርንፍድ ውሃ ጥቁር ይቅርታ ቁርንፍድ እንግዲህ ይቅርታ ተንተባተብኩባቸው። እዚህ ጋር እንግዲህ የጠዋት ድምፅ ስለሆነ ነው ማለት ነው። ፀጉሬን ቁጥርጥሮች ሰርቼ የቁርንፍድና የጥቁር አዝሙድ ውሃ ተጠቅሜ ነበር። እንዴት አባቱ ስፈታው ፍሪዝ ነበር። በቃ ይሆናል አይደል? እንዴት አባቱ እንደሚያምር ያው እኔ ማታ ስለሆነ ነው የምቀርጸው እንጂ ያልታያቸው እኔ ቀን ላይ ሳየው ፀጉሬ ለራሴ ራሱ እንዴት አባቱ እንዳማረ በቃ የሆነ ብዛቱ ብትሉ የሆነ
እንደ ፍሪዝ ሆኖላችሁ በጣም አሪፍ ነው። ሁሌ ብትጠቀሙት እንደዚህ በሳምንት አንዴም ሆነ ሁለቴ ስፕሬት ብንጠቀመው ቁጥርጥሮሽ እያደረግን ከዛ በኋላ ማስክ እንደዚህ ብንጠቀም የበለጠ ፀጉራችን እየዳበረና እየወፈረ ነው የሚመጣው። ጭራሽ ያው ፀጉሬ ከጆሮ አይወርድም እንዲሁም ደግሞ አያድግም መሀል ላለበት ለምትሉ ነው ማለት ነው። ምንም ቢሆን የተንከባከብነው ነገር በጭራሽ ምናልባት ቁመት ላይ ጨምር ሊችል ይመስላችኋል ወይም የሆነ ነገር ግን ወይ ከረሩ ተቀይሯል ወይ ብዛት ቀይሯል መልኩ ሁሉ ነገሩ የሆነ ቦታ ግን ይቀየራል። በእርግጠኝነት መርገፉን ያቆምላችኋል። ምንም ቢሆን የማይቀየር ነገር የለም። እናንተ በርትታችሁ ተንከባከባችሁት ማለት ነው። እናንተ ፀጉራችሁን ስትንከባከቡ እንዲያድግላችሁ ቶሎ እንዲረዝምላችሁ ሳይሆን ግን መንከባከብ እንዳለባችሁ አስባችሁ ብቻ ተጠቀሙ። ለውጡን ደግሞ በራሳችሁ ጊዜ አንድ ቀን ታውታላችሁ ማለት ነው። እንደዚህ ስርስሩን በደንብ አድርጌ እንትን ታልኩት በኋላ ያ ጭብርር ያለ ፀጉር እንግዲህ እንደምታዩት እንደዚህ ልስልስ ብሎ አምሮበት በእንደዚህ ሁኔታ ጨርሻዋለሁ። ማስኩንም ማለት ነው። ትንሽ ወፈር ብሎብኝ ለመቀባት አስቸግሮ የነበረ ያው ደረቆብኝ ማለት ነው። ያው እንዳልኳችሁ ነግሬያቸዋለሁ። ምክንያቱም እንግዲህ ይህንን ለአንድ ሰዓት ነው አቆይቼ የታጠብኩት። እናንተም ለ30 ደቂቃ እንዲሁም ደግሞ ከዛም በላይ ማቆየት ትችላላችሁ። ለአንድ ሰዓትም ለ2 ሰዓትም ማለት ነው። ለልጆቻችሁም መጠቀም ትችላላችሁ ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበር። ቪዲዮውን ተወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። አወዳችኋለሁ፣ ከብራችኋለሁ።